ሬዋኖሎት ሬዋኖሎት አእፈት ወመላእክ ሬዋኖሎት ሬዋኖሎት አእፈት ወመላእክ ዮም ሰማያዊ በጎ ሰከበ ለዘተወ አልዳን ቅድስት ድንግል ዮም ሰማያዊ በጎ ሰከበ ለዘተወልደ እምቅድስት ድንግል በጎል ሰከበ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምሕረት የቸርነት የይቅርታ ባለቤት እግዚአብሔር አምላካችን ምሕረትህ ቸርነትህ የአባትነት ፍቅርህ ሳይለየን ዓመቱን በሰላም አክርመህን ዘንድሮ ደግሞ በዚህ የሁልጊዜ አዲስ በሆነና በዛሬነት ዘላለማዊ በሚኖር በልደት በረከት እንድንሳተፍና ይህንን በዓል እንድናከብር ስለረዳሃን ክብር ምስጋና ውዳሴ ላንተ ይሁንልን። አምላካችን እግዚአብሔር በዚህ ዓመት ምንም እንኳን በልዩ ልዩ ችግሮች እያለፍን ቢሆንም ያንተ ፍቅር ግን ስለማይለወጥ በፍቅርህና በቸርነት ስለጠበቅከን ክብር ሁሉ ላንተ ይሁንልን። በዓሉን የሰላም የፍቅር በዓል እንድታደርግልን እንለምንሃለን። በዓለም ዙሪያ ያሉ ወገኖቻችን ሁሉ መከራና ችግር ተወግዶላቸው እንደ ቸርነትህ ብዛት በፍቅርህ እንዲኖሩ ፈቃድ ይሁንልን። ክብርና ምስጋና ለተቀደሰው ስም ይሁን ዛሬም ዘወትርም ለዘላለሙ አሜን። ከሁሉ አስቀድሞ በኒውዮርክና አካባቢው የምትገኙ ኦርቶዶክሳውያን እንዲሁም ደግሞ በዓለም ዙሪያ ይህንን መልእክት የምትሰሙ ወገኖቻችን በሙሉ እግዚአብሔር አምላካችን በምሕረቱና በቸርነቱ ጠብቆ እንኳን ለ2018 በዓለ ልደት በሰላምና በጤና አደረሳችሁ። በዓሉ የሰላም፣ የፍቅር፣ የአንድነት፣ የይቅርታ በዓል እንዲሆንልን ደግሞ እግዚአብሔር ፈቃዱ ይሁንልን። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። የሉቃስ ወንጌል ምዕራፍ 2 ነው። የክርስቶስ የልደት ብስራት ቤተልሔም አካባቢ መንጋቸውን ሲጠብቁ ለነበሩት እረኞች ብቻ አልነበረም። በብዙ ሺህ ኪሎ ሜትር ርቀት ላይ ለነበሩ የጥበብ ሰዎችም ጭምር የተሰጠ ነበር። ለነዚህ የጥበብ ሰዎች ይህንን ደስታ ያበሰረው የእግዚአብሔር መልአክ አልነበረም፣ በሰው አስተሳሰብ ግዑዝ ፍጥረት የተባለው ኮከብ ነበር እንጂ። ይህ ማለት የጌታችን የመድኃኒታችን የኢየሱስ የክርስቶስ ልደት ደስታ ለሰው ብቻ አልነበረም፣ ለጠቅላላው ፍጥረት በሙሉ ነበር። በዚያ ቀን ፍጥረታት በሙሉ በምስጋናና የደስታ ማዕበል አውርደዋል። የሩቅ ምስራቅ ሰዎችም ካሉበት መጥተው የዚህ ደስታ ተካፋይ የሆኑት በኮከቡ አማካኝነት እንደሆነ የሚያስረዳው የማቴዎስ ወንጌል ኮከቡን አይተን ልንሰግድለት መጥተናል በማለት ያስረግጥልናል። በዚያ ቀን በዚያ ቦታ በቤተልሔም ተራራ እጅግ አስደናቂ ነገር ተከሰተ። ሁለት የተራራቁና በምንም አይነት ሊገናኙ የማይችሉ ፍጥረታት በአንድ ቦታ በአንድ ጊዜ በክርስቶስ ልደት ምክንያት ተገናኙ። በአንድ ላይ መዝሙር መዘመር ይገባቸው የነበሩት ግን የህብረቱ አባላት ሳይሆኑ ቀሩ። ምክንያቱም ይህ ሰማይና ምድርን ያዋሃደ ተአምር ሲደረግ እነሱ አልሰሙም፣ መስማትም አይችሉም አይፈልጉምም።
ለዚህ ነው ጌታችን ኢየሱስ ክርስቶስ ሲወለድ ተራ ሰው እንኳን ሊቀመጥበት የሚችል ቦታ አጥቶ ወይም ጠፍቶ በረት ላይ የተወለደው። ሆኖም ግን ዓለም አይረዳው እንጂ የጌታችን የኢየሱስ ክርስቶስ ልደት ዜና ለዘላለም ሕይወት ዋስትና የሆነ ደስታ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት የክርስትና የመጀመሪያው የምስራች ዜና ነበረ። በጌታችን ልደት በሰው ልጅ ሕይወት ውስጥ የሚከተሉት 3 ታላላቅ ነገሮች ተከስተዋል። አንደኛ፣ ለዓለሙ ሁሉ የሚሆን ደስታ። ነገና ትናንት የሌለበት ሁልጊዜ ዛሬ ሆኖ የሚኖር ቁጥር የማይቆጠርለት ነበር አልባ ወደፊትም ትንቢት የማያስፈልገው ወይም የወደፊት ጊዜ ውሱን የማያስፈልገው መጨረሻ የሌለው በዛሬ ብቻ ሆኖ ለዘላለም የሚኖር የክርስቶስ ልደት ዛሬም ዛሬ ነው። ከ2000 ዓመት በኋላም ዛሬ ነው። ስለሆነም እውነት ለዓለሙ ሁሉ የደስታ ምንጭ ነው። መላእክቱ ይህንን ሲገልጡ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ይህን ሐሳብ በአንድ ላይ ስናንበው እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እንነግራችኋለን፣ ዛሬ በዳዊት ከተማ የተወለደው አዳኝ ነው የሚል ነበረ። የምናከብረው ይህን ልደት ነው። ይህንን ነው የምናከብረው። የሁላችን ደስታ የሆነው የክርስቶስ ልደት የኛ ልደት ነው። ከዚያም ሲያልፍ የደስታችን መሰረት ነው። የደስታ መነሻ የሰው ልጅ ከእርሱ ጋር አንድ ሆኖ የሚኖርበት ዘላለማዊ ዕቅዱን ይፈጽም ዘንድ የእግዚአብሔር ፈቃድ መሆኑ ነው። ይህም የሰው ኃጢአት ሳይከለክለው መልአኩ ቅዱስ ገብርኤልን ከአንዲት ስሟ ማርያም ከተባለ ድንግል ዘንድ ላከው። አምላክ ሰው ሆኖ ሰውን አምላክ ሊያደርግ ድንግል እናት እንድትሆነው መረጠ ወይም ለመነ። እርሷም የእንቢተኛውን የሰው ልጅ ልማድ ሰብራ እነሆኝ የእግዚአብሔር ባሪያ እንደ ቃል ይሁንልኝ አለች። ቃል ሥጋ ሆነ። እንግዲህ ኃጢአትና ሞት ላይለዩት እግዚአብሔር ከሰው ልጆች ጋር አንድ ሆነ። ከዚህ የበለጠ የደስታ መሰረት የት ይገኛል? ለዓለሙ ሁሉ የሆነ ደስታ የተባለውም ይሄ ነው። የሰው ልጅ በኃጢአት ምክንያት ያጣው እግዚአብሔር ሕፃን ልጅ ሆኖ ከድንግል ተወለደ። በድንግል እቅፍ ብቻ ሳይሆን በከብቶች መካከል በበረት ተኝቶ ተገኘ። የድንግልን ጡቶች ጠባ፣ ለእርሷም ልጇ ሆነላት። የፍጥረቱ መጋቢ ከጡቶቿ ወተትን መገበችው፣ በጀርባዋ አዝላ አሳደገችው። ሕፃን ሆኖ በየጥቂቱ አደገ፣ በትከሻዋ ላይ አስተኛችው። እግዚአብሔር ሰው የመሆን ውሱንነት ወረሰ። እኛም ሁሉን በሁሉ የሆነ እግዚአብሔርን ወረስ። የእግዚአብሔር ሰውን አምላክ የማድረግ ዘላለማዊ ዕቅዱ ተፈጸመ። ሐዋርያው ጳውሎስ ይህንን ሲገልጠው እንዲህ አለ፣ እንግዲህ ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካገኘነው ከእግዚአብሔር ማንም ሊለየን አይችልም። ሮሜ እግዚአብሔር ለሰው ልጅ የሚያስፈልገው የመጀመሪያውንም የመጨረሻውንም ታላቅ ሥራ አንድያ ልጁን ለዓለም በመስጠት ሰርቷል። ይህ ሥራ ከዚያ በፊት አልነበረም፣ ከዚህ በኋላም አይደረግም። አንድ ጊዜ ለዘላለም የተደረገ የሰው ሁሉ ደስታ ነው። በዚህ በተከናወነው ሥራ የሰው ልጅ የሕይወት ጥያቄ ሙሉ በሙሉ ተመልሷል። ለዚህም ነው ወንጌላውያኑ የጌታችን ልደት የምስራች ታላቅ ደስታ ሲሉ የሚጠሩት። ቤተክርስቲያን ሁልጊዜ የምስራች ሰባኪ የሆነችው በሉቃስ ወንጌል የምናገኘው በመልአኩ የተበሰረው የብስራቱ መልአክ ትልቁንና ዋናውን ቦታ ይዞ ይገኛል። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ትለዋለህ። በነቢያት ጌታ ዘንድ እነሆ ድንግል ትጸንሳለሽ፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር ማለት ነው። የሚያስደንቅ ደስታ ከእግዚአብሔር ካልሆነ በቀር ከየት ሊገኝ ይችላል? ይህ ልደት በዛሬነት ለዘላለም ይኖራል። ልደት ዛሬ ነው። ደስታችን ዛሬ ሆኖ ወደ ዘላለማዊነት የሚወስደን ዋስትናችን ነው። ማለትም በጌታችን ልደት ከእግዚአብሔር ጋር ሆነን ዘላለም ልንኖር ተወስኖልናል። ሰው ከእግዚአብሔር ጋር ሆነ።
እግዚአብሔር ከኛ ጋር ሆነ። ሰው የመሆን እንቆቅልሽ ተፈታ። ጥያቄያችን ተመለሰ። የመኖራችን ዓላማ መሆኑ ተገለጠ። እዚህ ላይ ታዲያ ምን ነው አሁን ዓለማችን የተመሰቃቀለች ሆነች? የሰው ልጅ ምን ነው በችግር በመከራ ተሰቃየ? ዛሬ የሰው ልጅ ታሪክ ከብዝበዛ፣ ከስግብግብነት፣ ከተስፋ መቁረጥ፣ ከሰቆቃ አልተላቀቀም ብሎ የሚጠይቅ ይኖራል። መልሱ የሰው ልጅ አሁንም የኑሮውን ትርጉም ከእግዚአብሔር ለመፈለግ ፈቃደኛ አለመሆኑ። በዚያ በቤተልሔም ተራራዎች በሰውና በመላእክት በአንድ ላይ የመዝሙር ማዕበል ሲወርድ በኢየሩሳሌምና አካባቢዋ ረሃብተኞች፣ ፍቅር ያጡ፣ በእነ ሄሮድስ የሚሰቃዩ፣ በሮማ ቀኝ ግዦች ወኪሎች ምክንያት የሚያነቡ ነበሩ። ሰው እስካልተቀበለው ድረስ የእግዚአብሔር ከሰው ጋር መሆን ሰዎችን አስገድዶ አይለውጥም። ዛሬም ልደትን በምድራችን እናከብራለን። ነገር ግን ረሃብተኞች፣ ችግረኞች፣ ስቃየኞች፣ በዘር የተመሰቃቀሉ ሰዎች እናገኛለን። የተራቡ፣ የተደፈሩ፣ የወደቁ እህቶችን፣ እናቶችን፣ ወንድሞችን፣ የታሰሩ፣ የተሰቃዩ፣ የሚፈታቸው ያጡ እናገኛለን። ነገር ግን የልደትን ፍቅር አይለውጠውም። ያን ጊዜ ክርስቶስ ሲወለድ ሆነ። ዛሬ የሰው ልጅ በሽታ አንድ ነው፣ እርሱም ኃጢአት ነው። ኃጢአት ማለት ደግሞ ለራስ መኖር በመፈለግ እግዚአብሔርን ማጣት ነው። ሰው ከዚህ እግዚአብሔርን የማጣት በሽታ ካልዳነ በቀር ሰላም አይኖራትም። ዓለም በሰላም አትተኛም ወይም አታድርም። ምክንያቱም የኃጢአት በሽተኛ የሆነ ሰው የገንዘብ ብዛት ወይም አንደበተ ርቱዕ ፖለቲከኛ ወይም ማህበረሰባዊ ፈላስፎች ሊያድኑት አይችሉም። ሰው እግዚአብሔርን ካላገኝና ኑሮውን በእርሱ ላይ ካልመሰረተ ምጣኔ ሀብታዊ ዝውውርም ቢሆን ፖለቲካዊ አስተዳደር ወይም ማህበራዊ መስተጋብሩ ሊፈውሱት አይችሉም። ስግብግብነት፣ እኔነት ከሰው አይምሮ ሊወጣ የሚችለው ሰው ከኃጢአት ሲገላገል ብቻ ነው። ሀብት ቢከማች፣ ሚሊዮኖች ቢተባበሩ ከእግዚአብሔር አልባነት ማምለጥ አይቻልም። የሰው ልጅ የተፈጠረው ለእግዚአብሔር እንጂ ለሀብት ወይም ለምቾት ወይም ለዝና አይደለምና ከእግዚአብሔር በታች ያለ ማንኛውም ነገር ለሰው ልጅ አይመጥነውም። ለሰው ልጅ ትልቁ ሀብቱ እግዚአብሔር ብቻ ነው። ዘላለማዊ ረሃቡን አያስወግድለትም። እግዚአብሔርን ያጣ ማህበረሰብ ሀብታም ቢሆን እንኳን በውስጡ በአሰቃቂ ድህነት የሚማቀቁ ድሆች መኖራቸው አይቀርም። በታሪካችን ብዙ ታሪኮች አሳልፈናል በሀገራችን። እንደዚህ ጊዜ ግን ሰዎች በረሃብ የተሰቃዩበት የለም። ነገር ግን ይህ ዘመን አሁን የከፍታ ዘመን ነበር በዓለም ላይ። አሁን ደግሞ በዓለም ላይ የምንሰማቸው ጦርነቶች፣ ትልቁ ትንሹን የሚውጠው ሂደት በከፍተኛ አስደንጋጭነት ይሄዳል። ለዚህ ዓለም እግዚአብሔር ከሰው ጋር ይሆን ዘንድ ያስፈልገዋል። ሶስተኛው መለኮታዊ ፍቅር ለሰው ተሰጠ። የእግዚአብሔር መለኮታዊ ፍቅር መርህ ዛሬም አይለወጥም። ዓለም በተቋም መልክ ተደራጅቶ በድሆች ላይ ቢፈርድም የእርሱ ፍቅር ከፖለቲከኞች ጥቅም፣ ከጎሳ ተረኝነት በላይ ነው። ለዚህም ሀብታሙ ዓለም ተባብሮ ሞትና ባርነት ለፈረደበት ድሃ ሕዝብ የአንድያ ልጁ የእግዚአብሔር ፍቅር አለው። ሀብታሞች ባይወዱን እግዚአብሔር ይወድናል። ሀብታሞች ቢጠሉን እግዚአብሔር ያለምንም ነገር ያለምንም ቅድመ ሁኔታ ይወደናል። አሁንም በቤተልሔም ተራራዎች የልደት ዕለት አይዟችሁ ያለው የልደት የምስራች አብሳሪው መልአክ በዚህ ዘመንም ለኢትዮጵያውያን ለእያንዳንዳችን አይዟችሁ አትፍሩ ይለናል። የኑሯችሁ ትርጉም እግዚአብሔር እንጂ ሌላ ማንም አይደለም። እርሱን እስካላጣችሁ ድረስ ሌላው ሁሉ ይኖራችኋል። እነሆ ዛሬ በዳዊት ከተማ መድህን ተወልዶላችኋል ይለናል። ያን ጊዜ በቅድስቲቱ ከተማም ሳይቀር ሄሮድሳውያን ነበሩባት። ግን የእግዚአብሔር መለኮታዊ ፍቅር ከቤተልሔም እረኞች ሊከለክሉ አልቻሉም። ያ ከእግዚአብሔር በቀር ከማንም የማይገኝ ታላቅ ቅድመ ሁኔታን የማይጠይቅ ታላቅ ፍቅር በመላእክት ዝማሬ ታጅቦ በዚያ ቀንና በዚያ ቦታ ወረደ። ሰማይና ምድርን በእጁ የጨበጠ እርሱ ድሃ ሰው እንኳን ሊተኛበት ሊቆምበት ከማይፈቅደው ቦታ ተገኝቶ በግርግም ተኝቶ ተገኘ። መዝሙረኛው ቅዱስ ያሬድም በጎል ሰከበ በአጥርቅት ተጠብለለ ውስተ ማኅፀነ ድንግል አደረ እያለ ያዘመረው ይህንኑ። ኑ ወደ ቤተልሔም ቤተክርስቲያን እንሂድ። ጌታችን ከድንግል እናቱ እቅፍ ላይ በጸጥታ ተኝቶ እንየው። ኑ በቅዱስ ቁርባን እንቀበለው። ፍቅሩ ከልባችን ሞልቶ ይፍሰስና እጅ ለእጅ ተያይዘን እግዚአብሔር እንዲህ ወዶናልና ከእንግዲህ እርስ በርሳችን ላለመዋደድ ምክንያት የለንም።
እግዚአብሔር ከኛ ጋር ሆኗልና እርስ በርሳችን አንድ ልብ አንድ መንፈስ ላለመሆን ምክንያት የለንም። ኑ ወደ ቤተልሔም ወደ ቅድስት ቤተክርስቲያን እንሂድ፣ ፍቅርን እንየው፣ በድሆችም ውስጥ እንመገበው፣ እናልብሰው፣ እናገልግለው። የተራቡትን በማብላት የተጠሙትን በማጠጣት የታረዙትን በማልበስ የታመሙትን የታሰሩትን በመጎብኘት ብቸኞችን በመጠየቅ የሕይወት ስጦታችን እናቅርብለት። በመንገዱም እንጓዝ። ለእግዚአብሔር በሰማያት ምስጋና ይሁን፣ በምድርም በጎ ፈቃድ ላላቸው ሰዎች ሁሉ። የእግዚአብሔር ሰላም ከሁላችን ጋር ይሁን። በዓሉ የሰላም የፍቅር በዓል ይሁንልን። ወስብሐት ለእግዚአብሔር። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ክብር ምስጋና ይሁን። አሜን።